ቴሌቪዥን አስደናቂውን የክብር ፍጻሜያችንን የሚያበስር የቴሌቪዥን ፕሮግራም አሁን ጀመረ። የምስራች! ኢየሱስ በቶሎ ይመጣል። ሰላም ጤና ይስጥልኝ ቤተሰቦቼ፣ ያላችሁበት የምድር ዳርቻ ጸጋና ሰላም ከሁላችሁ ጋር ይሁን። ይሄ የምፅዓቱ ድምጽ ነው። እኔ ወንድማችሁ አገልጋይ ያሬድ ነኝ። በወቅታዊ መረጃ መጥቻለሁኝ። አንደኛ በሐማስና በእስራኤል መካከል ያለው ነገር በከፍተኛ ደረጃ እየተካረረ ሄዷል። ይሄም የታጋቾችን ሕይወት አደጋ ላይ የሚጥል ክስተት ተፈጥሯል ማለት ነው። በዚህ ላይ የምሰጣችሁ መረጃ አለ፣ ወዴት እየሄደ ነው የሚለው ነገር። ሁለተኛ ደግሞ በኢራንና በአሜሪካ መካከል እንደዚሁ ያለው ነገር በጣም ወደ ጫፍ እየመጣ ነው ያለውና የአሜሪካና የኢራን ጦርነት አይቀሬው ጦርነት እየተባለ የሚጠበቀው ምናልባት በመጪው ቅዳሜ ይሄ ጦርነት ሊደረግ እንደሚችል ፍንጮች መስጠታቸውን ይሄን አሳያችኋለሁ። በሶስተኛ ደረጃ ደግሞ ኔታንያሁ ወደ ዋሽንግተን መጥተው ከዶናልድ ትራምፕ ጋር ተገናኝተዋል። በምን ጉዳይ አወሩ? ሶስት ነገሮች ላይ አወራችኋለሁ ማለት ነው። እንግዲህ ወቅታዊ መረጃዎቻችን ሁል ጊዜ እንደምላችሁ ዘመን ለመዋጀት የሚረዱ ናቸው። አጠቃላይ የዓለማችንን ማህበራዊ፣ መንፈሳዊ፣ ፖለቲካዊ እንዲሁም ደግሞ ከቴክኖሎጂውም አንጻር ዓለም ወዴት እየሄደች ነው የሚለው ነገር በሰፊው ማየቱ እጅግ በጣም ጠቃሚ ነው የሚሆነው። የራሳችንንም እንቅስቃሴ በዛ አንጻር እንድንቃኘው ያደርገናል። ከሁሉ በላይ ከእግዚአብሔር ጋር ያለን መጣበቅ እንዲጨምር ያደርገናል። ንስሐ ያልገቡ ንስሐ እንዲገቡ፣ ጌታ ኢየሱስን ደግሞ አዳኝ አድርገው ያልተቀበሉ አዳኝ አድርገው እንዲቀበሉ የዘመኑ መቅረብ ማረጋገጫ ማህተሞች ናቸውና ለዚህ ነው እንግዲህ ወቅታዊ መረጃዎች ላይ ቶሎ መረጃዎች የምንሰጣቸው። እነዚህ አሁን በተከታታይ የምንሰጣቸው ወቅታዊ መረጃዎች ናቸው። ተደምረው ነገ የመጣ ውጤት ከየት ተነስቶ የት ጋር እንደደረሰ የሚያውቁት ማለት ነው። ምናልባት እንግዲህ ማወር በዚህ በድንቅ ፍጻሜ ቲዩብ ይህንን ወቅታዊ መረጃ የምትከታተሉ ቤተሰቦች ዓለም ወዴት እየሄደ ነው ወይም ደግሞ ከመጽሐፍ ቅዱስ አንጻር ነገሮች እንዴት የተቃኙ ነው የሚለውን የበለጠ የመገንዘብ እድል አላችሁ። ሌሎች ወገኖች መረጃ እንዲያገኙ ሼር ብታደርጉት መልካም ነው። ሰብስክራይብ ያላደረጋችሁ ደግሞ ዝም ብላችሁ አትውጡ። ቢያንስ አገልግሎቱን በዚህ እንድትረዱ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ በጌታ ፍቅር ጋብዛችኋለሁ። እንግዲህ ወደ መጀመሪያው መረጃ ስመጣ የሐማስ ቃል አቀባይ አቡ ዑበይዳ ብቅ ብሎ ሶሻል ሚዲያ ላይ እስራኤል የጋዛ ነዋሪዎች እንዲለቁ ያዘችባቸው ቦታዎች አሉ። እነዛ ቦታዎች ላይ ከፍተኛ ድብደባ ይካሄዳል በሚል ማለት ነው። ስለዚህ አቡ ዑበይዳ ምንድን ነው ያለው ማለት ነው? እነዚህ እስራኤል የጋዛ ነዋሪዎች ይልቀቁ ያለቻቸው ቦታዎች ላይ ታጋቾች አሉ። ስለዚህ እነዚህን ታጋቾች ንቅንቅ አናደርጋቸው። በእነዚህ ታጋቾች ሕይወት ላይ ለሚደርሰው ማንኛውም ጉዳት እስራኤል ተጠያቂ ናት በሚል ታጋቾችን አሁንም እንደ መደራደሪያ አድርጎ በከፍተኛ ደረጃ መጠቀምን ሐማስ መርጧል ማለት ነው። እስራኤል ደግሞ አዲሱን በዶናልድ ትራምፕ የቀረበውን ፕሮፖዛል እንዲቀበል ነው ጃንዋሪ 19 የተፈረሙ የነበረውን ስምምነት ሰብራ ወደ ጦርነት የገባችው ሐማስን አስገድዳ ለማምጣት ነው ወደዚህ ስምምነት። ያ ስምምነት በቀጥታ ታጋቾች በአስቸኳይ በአንድ እንዲለቀቁ የሚያደርግ ነው። 1 2 3 ያሉ ሳይሆን ምናልባት ወደ 22 የሚጠጉ ሰዎች በህይወት ያሉ አሉ፣ እሱ ደግሞ የሞቱ አሉና ወደ 59 አጠቃላይ የሚጠጉ ታጋቾች በሐማስ እጅ ስለሚገኙ እነዚህን ታጋቾች በአንድ ጊዜ ማስለቀቅ የሚችል ቀጥሎም ደግሞ ሐማስ ስልጣኑን ለሲቪል አስተዳደር መልቀቅና ከአጠቃላይ ከጋዛ አስተዳደር ነፃ እንዲለቅ የሚያስገድድ አዲስ ፕሮፖዛል ቀርቧል። እሱን እንዲፈርም እስራኤል ትፈልጋለች እና ቀጥታ ታጋቾች በሐማስ እጅ ያሉ እስራኤል ድብደባዋን አጠናክራ ቀጥላለች ማለት ነው። እንግዲህ ፋታ የሚባለው ንቅናቄ ይህን የሐማስን እንቅስቃሴ ወንድሞቻችን ጥቃታችን ነው በሚል ተቀላቅሏል። ስለዚህ በእስራኤልና በሐማስ መካከል ነገር አሁንም ምንም አዲስ ነገር የለም። እንደውም ሐማስ ተከታታይ ወደ 10 የሚጠጉ ሮኬቶችን ወደ እስራኤል አስወንጭፏል ማለት ነው። ስለዚህ ጦርነቱ አሁንም እንደገና ልክ እንደ ትኩስ እያገረሸ ነው ያለው ማለት ነው። ይሄ በጣም አሳዛኝ ነገር ነው። በምን ሁኔታ ሊቋጭ ይችላል የሚለው ነገር ወደፊት የምናየው ነገር ነው ማለት ነው። በሁለተኛ ደረጃ እንግዲህ በኢራን እና በአሜሪካው ፕሬዝዳንት በዶናልድ ትራምፕ መካከል ያለው ውጥረት እንደዚሁም በጣም በከፍተኛ ደረጃ እየጨመረ ሄዶ ምናልባት የመጪው ቅዳሜ የመጨረሻውን ውሳኔ ማለትም ኢራንን በቦምብ ለመደብደብ አሊያም ደግሞ ኢራን አሜሪካ ያቀረበችውን ዶናልድ ትራምፕ ያቀረበውን አዲስ የኒውክሌር ስምምነት ለመቀበል ትገዳለች ማለት ነው። እንግዲህ ኢራን ለመደራደር ፈቃደኛ ብትሆንም በመካከላቸው የተፈጠረው አለመግባባት አሜሪካ ቀጥተኛ ግንኙነት ድርድር ትፈልጋለች ከኢራን ጋር። ነገር ግን ኢራን ደግሞ በፍጹም ከአሜሪካ ጋር ፊት ለፊት ለብቻ መደራደር አልፈልግም፣ የመጣው ይምጣ በሚል ለጦርነት ተዘጋጅታ ሚሳኤሎቿን አስተካክላ ነው ያለችው። ከዚህ አንጻር እንግዲህ በተለያዩ የአረብ ሀገራት ላይ ያሉ የአሜሪካ የጦር ቤዞችን አጠቃለው በሚል ከ50 ሺህ በላይ የአሜሪካ ወታደሮች አደጋ ውስጥ ናቸው ያሉት። አሜሪካ ቆርጣ ትግባ
ምናልባት አይቀጡ ቅጣት ሰጣታለሁ እያለች ኢራን በከፍተኛ ደረጃ የዛተች ነው ያለችው። ስለዚህ ኦማን የምትባለው ሀገር በአሜሪካና በኢራን መካከል አደራዳሪው እንድትገባ በሶስተኛ ወገን በኩል ለመደራደር ነው ፈቃደኛ የሆነችው። ነገር ግን ዶናልድ ትራምፕ ከኔታንያሁ ጋር በነበራቸው ውይይት እንደገለጹት ከሆነ ከኢራን ጋር በፍጹም ሶስተኛ ወገን አይገባም፣ ኢራንና እኛ ቀጥታ እንደራደራለን። ይሄ ለቅዳሜ ተቀጥሯል። ቅዳሜ ዕለት የማይሳካ ከሆነ ኢቭን ድርድሩም ተደርጎ ራሱ አሜሪካ ወደ አስቀመጠችው ቅድመ ሁኔታ ኢራን ካልመጣች ምንም ጥያቄ የለውም፣ ቀጥታ ኢራንን ድምጥ ማጣው ወደ ማጥፋት ነው የምንሄደው ወደሚል ነገር ተመተዋል ማለት ነው። እንግዲህ ተከትሎ ጦርነቱ የማይቀር ወደሚመስልበት ደረጃ በጣም እየመጣ ስለመጣ የኢራኑ ከፍተኛ መንፈሳዊ መሪ የሚባሉት አያቶላ አሊ ካሜኒ የትኛውም የአረብ ሀገራት ለአሜሪካ ምንም አይነት ኢራንን ማጥቃት የምትችልበትን የጦር ቤዝ ቢሰጥ የአየር መንደርደሪያ ቢሰጥ ወይም ደግሞ የአየር ክልሉን ቢፈቅድ ምንም አይነት አስተዋጽኦ ቢያደርግ እጁን ያገኛል የሚል ለአረብ ሀገራቱ ማስጠንቀቂያ ሰጥተዋል። ነገር ግን ማንኛውም የአረብ ሀገር በዚህ ጉዳይ ላይ ምንም ነገር ለኢራን አልመለሰም። ለምን? በዚህ በኢራን በኩል በዚህ በአሜሪካ በኩል በጣም ከባድ ፍርሃት ውስጥ ገብተው ጭንቅ ውስጥ ገብተው ነው የአረብ ሀገራቱ ያሉት ማለት ነውና ነገሩ የማይቀር ሆኗል። እንግዲህ ምናልባት መጪው ቅዳሜ ይጠበቃል። እስከዛ ድረስ ምናልባት ዶናልድ ትራምፕ እንዳሉት ውይይቱ ቀጥታ የሚደረግ ከሆነ ማነው አሜሪካን ወክሎ ይህን ውይይት የሚያደርገው እንዲሁም የት ሀገር ነው የሚደረገው የሚለው ነገር እስካሁን ድረስ አልታወቀም። ምናልባት በከፍተኛ ደረጃ ለአሜሪካ ቁጥር አንድ ወዳጅ ሀገር ሳውዲ ስለሆነች በሳውዲ ሊካሄድ ይችላል። ኦማን ላይ ሆን ይችላል። ግን ኦማን አደራዳሪ ሆነ ትገባ ትችል ይሆናል። ኢራን ሳውዲን ትረስት አታረጋትም። ስለዚህ ሞር ለአሜሪካ ቅርብ ስለሆነ ሳውዲ አረቢያ ሞር ድርድሩ እንኳን እዛው ሳውዲ አረቢያ ሪያድ ቢሆንም በፍጹም ሳውዲ አረቢያ አደራዳሪው እንድትገባ ሳይሆን ኦማን አደራዳሪው እንድትገባ ነው አያቶላ ያሳሰቡት ማለት ነው። ዶናልድ ትራምፕ ግን ቀጥታ ነው የሚደረገው፣ አደራዳሪ የሚባል ነገር አይሰራም። ስለዚህ ይህን መቀበል ግዴታ ነው፣ ይህን ካልተቀበለች ቦምብ ይጠብቃታል የሚል የመጨረሻ ማስጠንቀቂያ ሰጥተዋል። እንግዲህ ይህን ተከትሎ ደግሞ የራሻው ፕሬዚዳንት ቭላዲሚር ፑቲን ለምን አላደራደራችሁም እኔ በማለት አደራዳሪ ሽማግሌ ሆነው መጥተዋል ማለት ነው። ኢራንና አሜሪካን ለምንድን ነው ወደ ጦርነት የምትገቡት በሚል የእሳቸው ጦርነት አላለቀም፣ የፑቲን ጦርነት አላለቀም። ጎግ ያው እያሰፈሰፈ ነው ያለውና ጎግ ከዩክሬን ጋር ያለውን ጦርነት በፍጹም ዶናልድ ትራምፕ በቃ በሚያበሳጭ ሁኔታ ከአቅማቸው በላይ ነገሩ የሆነ አንዱን እየከሰሰ በፍጹም እልባት ሊያገኝ አልቻለም ማለት ነው። በዚህ ሁኔታ ላይ ያሉ ነው እንግዲህ ፑቲን ለምንድን ነው ኢራንና አሜሪካን እኔ ማልሸመግላችሁ ማላደራድራችሁ ለምንድን ነው ወደ ጦርነት ትገባላችሁ? ስለዚህ የኒውክሌር ዲሉን በተመለከተ እኔ ነገሩን ልቋጨው ወይም ደግሞ ላደራድራችሁ የሚል ሀሳብ አቅርበዋል። እስካሁን ድረስ ተቀባይነት አላገኘም። አሜሪካ ቀጥታ ኢራን ፊት ለፊት ከአሜሪካ ጋር ትደራደራለች። ያውም ደግሞ ዶናልድ ትራምፕ ያቀረቡት ፕሮፖዛል አለ። ያንን ፕሮፖዛል ድርድሩን ቢካሄድ ነው ማለት ባትቀበል አለቀላት የሚል የመጨረሻ ማስጠንቀቂያ ተሰጥቶ ይሄ ነገር በዚህ እንጥልጥል ላይ ያለው ምናልባት መጪው ቅዳሜ እንግዲህ ይለይለታል ተብሎ ይጠበቃል። ይሄም በጣም አስፈሪ ነገር ነው። ነገር ወዴት ይሄዳል? ያው እንግዲህ ኢራንን ማጥቃት ካለ አሜሪካና እስራኤል አብረው ነው የሚያጠቁት። እስራኤል በዚህ በኩል አሜሪካ በዛ በኩል አብረው ነው የሚያጠቁት እና ኢራን ሲሄን የመቋቋም ብቃት አላት። ዛትስ ዋይ ኢራን ይሄን ኮንሲኩዌንስ ስለፈራች ነው ወደ ድርድር መምጣቱን የመረጠችው። ያም ቢሆን ግን በፍጹም ቀጥተኛ ድርድር የለም በሚል ካሚኒ አረጋግጠዋል። ትራምፕ ደግሞ በፍጹም ጭራሽ ቀጥተኛ ድርድር ከአሜሪካ ጋር ትቀመጫለሽ፣ አለበለዚያ የእጅሽን ይሰጥሻለሁ በሚል ሁሉም የጦር መርከቦቻቸው፣ የጦር ጀቶቻቸው፣ አውሮፕላኖቻቸው፣ ሚሳይሎቻቸው በዝግጅት ላይ ያሉት። ስለዚህ ዓለማችን ትንሽ ደስ የማይል ነገር ውስጥ እየገባች ነው ያለችው። ያው ከዚህ በኋላ እንግዲህ ወገኖች ሁሌ እንደምነግራችሁ እየባሰ እየጨመረ እንጂ እየቀነሰ የሚሄድ ነገር የለም። የጦርን ወሬ ተሰሙ ዘንድ አላችሁ ጌታ ማቴዎስ 24 ላይ የጦርንም ወሬ የሚያስፈራ የጦርነት ወሬ አሁን ነገራችሁ የጦርነት ወሬ ነው። ሁሉም ቦታ ኮንሲኩዌንስ አለው። የራሻና የዩክሬን ጦርነት ኢትዮጵያ ላይ ኮንሲኩዌንስ አለው። ሁሉም ሀገር ላይ ኮንሲኩዌንስ አለው ወገኖች እና ይሄን እየሰማን ያለ ነው። ይሄም አንዱ የዘመኑ መጨረሻ በቂ ማስረጃ እንደሆነ እንድታስቡት ያስፈልጋል። እንግዲህ መጪው ቅዳሜ ይለይለታል ማለት ነው እናያለን። ሌላው እንግዲህ ሶስተኛው መረጃ የሰርግና ምላሽ የሆነላቸው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሁለተኛ ጊዜ ወደ ዋይት ሃውስ መጥተዋል ማለት ነው። እንግዲህ ኔታንያሁ በአይሲሲ ወይም ደግሞ ኢንተርናሽናል ክሪሚናል ኮርት ተከሰዋል እንደ ወንጀለኛ በጋዛ ጉዳይ። በዚህ ምክንያት በጣም ረጅም ርቀት ማለትም የአይሲሲ ወይም ደግሞ የዓለም አቀፉ የወንጀለኞች ፍርድ ቤት ሄግ የሚገኘው
የዛ ተባባሪ አባሪ ያልሆኑ ሀገራትን አቆራርጠው በጣም ረጅም ርቀት ነው እንዳያዙ ማለት ነው ወደ አሜሪካ ዋይት ሃውስ የመጡት ማለት ነው። ኢቭን ሃንጋሪ የሚባል ሀገር ካለፉ በኋላ ሰውየው ሃንጋሪ ኔታንያሁን አሳልፋ እንድሰጥ ከአይሲሲ መጥቶላት ነበር ማለት ነው። ደብዳቤ መጥቶ ነበረ አይሲሲ በቀጥታ ሃንጋሪ ያረፉትን የቤንያሚን ኔታንያሁን እጃቸውን በካቴና ስራ እንድታስረክበን የሚል ደብዳቤ መጥቶ ሃንጋሪ ግን ምንም አይነት ምላሽ አልሰጠችም። ነገር ግን ምናልባት ከአይሲሲም ልትወጣ ትችል ይሆናል ማለት ነው እንጂ ሀገር አባል ናት ማለት ነው። ዞሮ እንግዲህ በጣም ረጅም ርቀት አቆራርጠው ብዙ ሀገሮችን በጣም ባጭሩ የሚሄዱትን መንገድ ወደ 400 ኪሎ ሜትር ተጉዘው ነው ወደ ዋሽንግተን የመጡት ማለት ነው። ኔታንያሁ እንግዲህ ዶናልድ ትራምፕ ከተመረጡ ለሁለተኛ ጊዜ የመጡ ብቸኛ መሪ እሳቸው ናቸው። ዶናልድ ትራምፕ ወደ ቢሮው እንደገቡ ለመጀመሪያ ጊዜ የመጡ እሳቸው ናቸው። አሁን ደግሞ ዓለምን በጣም እያንጫጫ ያለው ዶናልድ ትራምፕ በመላው ዓለም ላይ ያስቀመጡት አዲስ የታሪፍ የቀረጥ ሕግ እስራኤልን ጭምር ስላስጨነቃት ከዚህ የቀረጥ ሕግ አዲስ ሕግ መውጣት በኋላም ለመጀመሪያ ጊዜ አሁንም ዋይት ሃውስ የመጡት እኚሁ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ማለት ነው። እንግዲህ ኔታንያሁና ትራምፕ በምን ጉዳይ ተወያዩ? 4 ዋና ዋና ጉዳዮች ላይ ውይይት አድርገዋል ማለት ነው። አንደኛ እስራኤል ላይ 17% ታሪፍ ተጨምሮባታል። ስለዚህ በታሪፍ ጉዳይ ነው። በታሪፍ ጉዳይ ከ20 እስከ 30 ሺህ ሰራተኞችን በእስራኤል ስራ ላይ ሰጠ ይችላል ይሄ ነገር መጨመሩ ማለት ነው። ስለዚህ እንግዲህ ኔታንያሁ ይሄን ታሪፍ ለእስራኤል እንዲቀነስላት ኔጎሽየት ለማድረግ ለመደራደር ነበረ የመጡት። ነገር ግን በዚህ መንገድ አልተሳካላቸው። ዶናልድ ትራምፕ በፍጹም ነው ያሉት። ምክንያቱም ከ4 ቢሊዮን ዶላር በላይ በነፃ አሜሪካ ለእስራኤል በየዓመቱ ትሰጣለች። ስለዚህ ይሄ ምናልባት ወደ 2.3 ቢሊዮን ዶላር ሊፈጅ የሚችል ጭማሪ ነው የተጨመረባቸው። ከዚህ አንጻር ይህንን ምንም አድርገን ልናነሳው አንችልም በሚል ምንም አይነት አስተያየት ሳያደርጉላቸው በዚህ በኩል ሳይሳካላቸው ቀርቷል ማለት ነው። እና እንዳልኩት ከ20 እስከ 30 ሺህ የሚጠጉ ሰራተኞች በእስራኤል በዚህ በታሪፍ አዲሱ ታሪፍ ጭማሪ ምክንያት ብቻ ስራ ሊያጡ እንደሚችሉ ተዘግቧል ማለት ነው። ይሄ መጀመሪያው የመጡበት ጉዳይ ነው። ሁለተኛው በጋዛ እና በታጋቾች ጉዳይ ነው። ዶናልድ ትራምፕ የጋዛ ጦርነት በጣም በፍጥነት እንዲያልቅ ፈልጋለሁ ብለዋል። ያ ብቻ ሳይሆን ታጋቾች የሚለቀቁበትን መንገድ መፍጠን መቸኮል አለበት ብለዋል። እዚያ ነገር መፍጠን የሚችልበትን ማለትም ዶናልድ ትራምፕ ለሐማስ ያቀረቡትን አዲስ መደራደሪያ እሱን ሐማስ መቀበል እንዲችል ለማስገደድ እንዲቻለው ኔታንያሁ የመጡት ማለት ነው። ዶናልድ ትራምፕን በዚህ በኩል ያላቸውን እምነት ገልጠዋል። ሁለተኛ ጉዳይ ይሄ ነው። ሌላው በእስራኤልና በቱርክ መሀል የተፈጠረው ግጭት ነው። ምክንያቱም ቱርክ አሁን በሶሪያ ያለውን አዲስ አመራር ወይም አስተዳደር እየገፋች አምጣ ስልጣን ላይ ያስቀመጠችው ቱርክ ናት። የኢራን የበላይነት በበሽር አልአሳድ በሶሪያ እንደነበረ ሁሉ አሁን ደግሞ ልክ በሽር አልአሳድ ሲለቅ በሶሪያ ያለውን አዲስ አስተዳደር አምጥታ ከጫካ አምጥታ ስልጣን ላይ ያስቀመጠችው ቱርክ ናት። ስለዚህ ቱርክ በሶሪያ የጦር ቤዝ እንዲኖራት ትፈልጋለች እና ይሄንን በተመለከተ ወደ 2 የሚጠጉ የመረጠቻቸውን ቦታዎች እስራኤል በአየር ደብድባቸዋለች ማለት ነው። እና ይሄ ቀጥታ ከቱርክ ጋር አላስፈላጊ ግጭት ውስጥ እስራኤልን ከቷቸዋል። ስለዚህ አሜሪካ በዚህ ጉዳይ ጣልቃ እንድትገባ እንደ ሽማግሌ ትራምፕን ለማድረግ ነው የመጡት። ትራምፕም ቱርክ በዚህ ጉዳይ ላይ የተለየ ነገር የምታሰማ ከሆነ ነገሩን እንመለከተዋለን በሚል በዚህ ጉዳይ ላይ ያላቸውን ሀሳብ ሰጥተዋል ማለት ነው። እንግዲህ በዋናነት የኢራን ጉዳይ ነው። ስለዚህ ኢራን በቀጥታ በቦምብ መደብደብ አለባት ወይም ደግሞ ኢራን በምንም መንገድ የኒውክሌር ባለቤት መሆን የለባትም የሚለው የአሜሪካና የእስራኤል ጽኑ አቋም ነውና ኢራን ደግሞ በዚህ ጉዳይ ላይ በከፍተኛ ደረጃ እየሰራችበት ለዓመታት ቆይታለች። ስፔሻሊ ባለፈው በዲሞክራቶቹ 4 ዓመት የዩራኒየም መጠኗን በከፍተኛ ደረጃ አሳድጋው ነው ያለችው ማለት ነው። አሁን ግን ምናልባት እንደውም ብዙ ጊዜ ዘግቤላችኋለሁ ከአንድም 2 ጊዜ አንደርግራውንድ የኒውክሌር ሙከራ ማድረጓ ተዘግቧል ማለት ነው ኢራን። በምንም መንገድ ኢራን አሁን ባለው ተጨባጭ ሁኔታ መካከለኛው ምስራቅን እያመሰች ያለችው ኢራን ናት። ታጣቂዎችን በሙሉ የምታስታጥቀው አሸባሪዎችን በሙሉ የምታስታጥቀው ኢራን ስለሆነች ኒውክሌር ታጠቀች ማለት ለመካከለኛው ምስራቅ ብቻ ሳይሆን ለዓለም በሙሉ ስጋት ስለምትሆን ኢራን በምንም መንገድ የኒውክሌር ባለቤት መሆን የለባትም በሚለው አቋም ሁለቱም ይስማማሉ። ነገር ግን ሙሉ በሙሉ አንደኛ የኒውክሌር ፕላንቱ እንዲወድም ይፈልጋሉ ኔታንያሁ፣ ሁለተኛ ደግሞ እነዚህ የሚሳኤል አዲስ ሰራቻቸው በ3 ደሴቶች ላይ የገነባቻቸው የሚሳኤል ከተሞች ያለቻቸው እነሱ በሙሉ ድምጥማጣቸው እንዲጠፉ ትፈልጋለች። ከ3000 በላይ ሚሳኤሎችን አስቀምጣለች ማለት ነው ኢራን። ስለዚህ በዚህ ጉዳይ ላይ በጣም ከፍተኛ የሆነ ሚስጥራዊ ውይይት አድርገዋል ማለት ነው። እንግዲህ በመጨረሻ አይሲሲ ወይም ደግሞ ኢንተርናሽናል ክሪሚናል ኮርትን በተመለከተም እንደዚሁ ከዶናልድ ትራምፕ ጋር ኔታንያሁ ውይይት አድርገዋል።
አይሲሲ እያሳደደን ያለው አሜሪካም እስራኤልም አባል አይደሉም፣ የሄግ አባል አይደሉም። ነገር ግን አይሲሲ ኔታንያሁ በጋዛውያን ላይ የዘር ማጥፋት ወንጀል ፈጽመዋል በሚል ከ50 ሺህ በላይ ሰዎች ተገለዋል በሚል ኔታንያሁን እያሳደደ ስለሆነ ያለው አይሲሲ ላይ ሊወሰድ ስለሚገባው እርምጃ ከዶናልድ ትራምፕ ጋር ተወያይተዋል። እንግዲህ ወገኖቼ አሜሪካ በከፍተኛ ደረጃ ለእስራኤል የሚያስፈልጋትን ነገር እስከ አፍንጫዋ ድረስ እሰጣለሁ ብላ በሐማስ ምክንያት ማለት ነው። ሐማስ በአስቸኳይ ታጋቾችን ማይለቅ ከሆነ በቃ የሚመጣው ነገር ይምጣ፣ እስራኤል ፈለገችውን ነገር ማድረግ ትችላለች፣ የሚያስፈልጋትን ነገር በሙሉ እሰጣታለሁ። ዶናልድ ትራምፕ በገቡት ቃል መሰረት ከአንድም ሁለት በጣም ረጅም ርቀት ጸረ ሚሳኤሎችን ለእስራኤል አሜሪካ ሰጥታለች ማለት ነው። አሁንም በኢራን ላይ የሚጀመረው ጦርነት ወይም ከተጀመረ በቀጥታ ኢራን ከሁለት አቅጣጫ ነው በከፍተኛ ደረጃ የሚተኮስባት፣ በብዙ አቅጣጫ ኢራንን ከባድ ነው ያለችው ማለት ነው። ስለዚህ በዚህ በኩል ደግሞ እስራኤል አለችና በጣም የማትቋቋመው አደጋ ውስጥ ገባና ለዘመናት የገነባቸው ነገር በሙሉ ልታጣ የምትችልበት ሁኔታ እየተፈጠረ ነው ያለው። ስለዚህ ኢራን እንግዲህ ወደ አሜሪካ ወደ ቀረበችው ኒውክሌር ስምምነት ትመጣለች ወይስ አትመጣም? ካልመጣች ውጤቱ በጣም ከባድና አስከፊ ነው የሚሆነው። ቅድም እንዳልኩት የጎግ ማጎግ ሰልፍ ፊት ለፊት ለምን ራሻም እጇን አስገብታበታለች። በፍጹም የኢራን የኒውክሌር ማብለያ ሊመታ አይሞከርም፣ አይደፈርም በሚል እንደዚሁ ስሞታውን እያሰማች ነው ያለችው። እና አሁን ደግሞ ወደ ሽምግልና መታለች፣ ሽምግል እያለች ነው ያለችው። ራሻና ነገሩ ውስብስብ ብሎ ዓለም አቀፍ ቀውስ ሆኖ ተቀምጠዋል። ትራምፕም ፊት ለፊት ነገሩን ተጋፍጠውት የመጣ ይምጣ ማለት ልክ ሁቲ እንደሚደበድቡት አሁን ያለማቋረጥ በየቀኑ እንደሚደበድቡት የየመን ሁቲ አሁን ደግሞ ይሄንን ኢራን ላይ ለማድረግ ተነስተው ነው ያሉትና ዓለማችን በዚህ ሁኔታ ነው ያለችው። ይሄ ቅድም እንዳልኩት የጎግ ማጎግ ሰልፍ አፍንጫችን ስር ነው ያለው። የጎግ ማጎግ ሰልፍ ዋነኛ መሪ በአሁኑ ሰዓት በዓለም ላይ በጣም ተጽዕኖ እየፈጠሩ ያሉት ራሻና ኢራን ናቸው። እነዚህ ሁለት ሀገሮች በከፍተኛ መነሳሳት ውስጥ ነው ያሉት። በጣም ከፍተኛ ህብረት ነው ያላቸው፣ የጦር ስምምነት ነው ያላቸው ማለት ነውና ስለዚህ እነዚህ ሁለት ሀገሮች በከፍተኛ ደረጃ ከመቼውም ጊዜ በላይ የተቀናጁበት እንደ ወንድማማች የሚተሳሰቡበት ከዚህ ጦርነቱ የጎግ ማጎግ ሰልፍ ጦርነት ነው በደጅ ያለው። ሁልጊዜ የምነግራችሁ ይሄ ነው። ከቤተክርስቲያን ንጥቀት በፊት ሊሆን የሚችለው ጦርነት ይሄ ነው፣ የጎግ ማጎግ ሰልፍ ነው። ጎግ እንግዲህ ሕዝቅኤል 38 እና 39 እንደምናየው ራሻ የምትመራው የአረብ ሀገራት ጦርነት ነው። ምናልባት በጋዛ ምክንያት የአረብ ሀገራት በሙሉ ከኢራን ጋር ተሰልፈው ሊመጡ ይችላሉ። መሪዋ ራሻ ተነስታ ነው ያለችው። ራሻ ሆኖ አሜሪካን ልትቀበላትና ከዩክሬን ጋር እንኳን ሰላም ለማውረድ አልቻለችም። ነገሩ በዚህ ሁኔታ የከረረ እየባሰ ነው ዓለም ላይ ያለው ማለት ነው። ዋናው ነገር እናንተና እኔ የት ጋር ያለ ነው የቆምበት እንድናይ ጌታ ኢየሱስ ሊመጣ ስለሆነ ከጌታ መምጣት ቀጥሎ እንግዲህ ጌታ ይመጣ ስር ሁለት አይነት አመጣጥ ነው ያለው። እኛን ለመውሰድ ቤተክርስቲያን ለመንጠቅ ይመጣል። ይሄ ማለት ቤተክርስቲያን ታላቁ መከራ እንዳታዩ ታላቁ መከራ እንዳትገባ ቤተክርስቲያን አስቀድሞ ይነጥቃታል። ያልተነጠቁ ሰዎች ቀጥታ ወደ ታላቁ መከራ ይገባሉ። በዓለም ታሪክ ሆኖ የማያውቅ መከራ ያለው ማለት ነውና ነፍሳችሁ ለጌታ ኢየሱስ ያልሰጣችሁ ወገኖች ጌታ ኢየሱስን አዳኝ አድርጋችሁ መቀበል ነፍሳችሁን አደራ እንድትሰጡ በጌታ ፍቅር ጠይቃችኋለሁ። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ለምጽአቱ ድምጽ ነኝ እኔ። መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከአምላክ ጋር ኑሮ እንደገና ከአምላክ ጋር ኑሮ እንደገና የሞትን ድልድይ እንሻገርና እንራመዳለን ለኑሮ እንደገና የአሁኑ መንደር መንግስተ ሰማይ ግንቡ የጸና ነው በበጉ ደም ላይ መንግስተ ሰማይ መንግስተ ሰማይ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ ከሞት ወዲያ ለኛ መጠለያ